ሰላም ሰላም እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት ዩኬ ድራይቪንግ ቲዮሪ ቴስት ሪቪዥን ወይም ደግሞ በዩናይትድ ኪንግደም ውስጥ የሚሰጠው መንጃ ፈቃድን ለማውጣት የምንፈተነው የጽሁፍ ፈተና ጥያቄና መልስ ይሆናል። ከዩኬ ውጪ ላላችሁ ጓደኞቼ ይሄ ትምህርት ብዙም ላይጠቅማችሁ ይችላል። ነገር ግን ለጠቅላላ እውቀት ማየት ትችላላችሁ። ጊዜያችሁ እንዳላቃጥልባችሁ ምን እንደሆነ ልንገራችሁ ብዬ ነው የሚጠቅመው በዩኬ ውስጥ ለሚገኙ ሰዎች ነው። ኦኬ ሶ አሁን ቀጥታ ወደ ትምህርቱ እንገባለን። መልካም ትምህርት። ኦኬ question 116 ባለፈው 115 ብለን ነበር ያቆምነው። ለዛሬ አብዛኞቹ ጥያቄዎች የሚሆኑት በአክሲደንት ወይም ደግሞ አደጋ ላይ እና በሎዲንግ ወይም ደግሞ ጭነት መኪናችንን ስንጭን ያሉት ማወቅ ያለብን ነገሮች እና ፈተና ላይ ሊመጡ የሚችሉትን ነገሮች ነው ይዤላችሁ የመጣሁት። ግዴታ ማወቅ አለብን አክሲደንት አያድርስብንና ግን የደረሰበትም ሰው ካየን እኛም ከደረሰብን ማድረግ ያለብን ነገሮችን ነው ዛሬ ጥያቄዎቹ ላይ ያካተትኩት። እሺ መልካም ትምህርት። ኦኬ question 116 while you are driving a warning light on your vehicle's instrument panel comes while you are driving እየነዳችሁ እያለ ዋርኒንግ ላይት ማስጠንቀቂያ መብራት መኪናችሁ ላይ ባለው ኢንስትሩመንት ፓነል ማለት ፊት ለፊት ያለው የለም ስፒድ ምናምን ያለበት ነው ኢንስትሩመንት ፓነል የሚባለው። የማታውቁት ከሆነ ስዕሉን አሳያችኋለሁ ከዚህ ጥያቄ በኋላ። ኦኬ እና ዋርኒንግ ላይት ወይም ማስጠንቀቂያ ላይት ከመጣ መኪናችሁ ላይ ኢንስትሩመንት ፓነሉ ላይ what should you do ምንድነው ማድረግ ያለባችሁ ነው የሚለው። ኤ continue if the engine sounds alright engine ወይም ደግሞ ሞተሩ ጥሩ ከሆነ ቀጥሉ መንዳታችሁ ነው የሚለው። ቢ hope that it's just a temporary electrical fault ጊዜያዊ ኤሌክትሪካል ብልሽት ነው ብላችሁ ሆፕ አድርጉ ተስፋ አድርጉ ነው የሚለው። ሶ ቀጥሉ ዝም ብላችሁ ለማለት ነው። ሲ deal with the problem when there is more time ጊዜ ስታገኙ ችግሩን እዩት ችግሩን ቼክ አድርጉት ነው የሚለው ጊዜ ስታገኙ። ዲ check out the problem quickly and safely ችግሩን ወዲያውኑ quickly በፍጥነትና ሴፍ በሆነ መንገድ ቼክ አድርጉት ነው የሚለው። መልሱ ያ ቼክ አድርጉት ወዲያውኑ። ኦኬ ዋርኒንግ ላይት ካየን ኢንስትሩመንት ፓነላችን ላይ የሆነ ችግር አለ ማለት ነው። ኦኬ ሶ ይሄኛው ነው ኢንስትሩመንት ፓነል ማለት። አሁን አወቃችሁት አይደለ? ፊት ለፊት ያለው የመኪናችሁ ስፒድ ምናምን ያለበት ማለት ነው። ኦኬ question 117 you are braking on a wet road እርጥብ በሆነ መንገድ ላይ ብሬክ እያደረጋችሁ ነው። ብሬክ ማለት ያው ፍሬን መያዝ ማለት ነው ብያችኋለሁ። your vehicle begins to skid ተሽከርካሪያችሁ ስኪድ ማድረግ ጀመረ። ስኪድ ባለፈው ነግሬያችኋለሁ አልደግመውም። ኦኬ ጊዜያችንን ለመቆጠብ it doesn't have anti-lock brakes አንቲሎክ ብሬክ የለውም መኪናችሁ። አንቲሎክ ብሬክ ምን እንደሆነ ባለፈው ነግሬያችኋለሁ። what is the first thing you should do የመጀመሪያው ነገር ማድረግ ያለባችሁ ምንድነው ነው የሚለው። ኤ quickly pull up ወዲያው በፍጥነት አቁሙ። pull up ሄዳችሁ አቁሙ። ቢ push harder on the brake pedal ብሬክ ፔዳላችሁ ላይ ፍሬኑን በደንብ ፑሽ አድርጉት ወይም በደንብ አድርጋችሁ ያዙት ማለት ነው። ጥብቅ አድርጋችሁ በደንብ ፑሽ። ኦኬ ሲ ሪሊዝ the foot brake ብሬኩን ሪሊዝ ማለት መልቀቅ እግራችሁን ማንሳት። ኦኬ ፉት ብሬክ። ዲ gently use the accelerator አክሰለሬተሩን ጀንትሊ ቀስ ብላችሁ ተጠቀሙ ነው የሚለው። አክሰለሬተር ማለት ያው ይሄ ጋዝ የምንሰጥበት ነግራችኋለሁ ባለፈው አይደለም? ብሬክ አለ፣ አክሰለሬተር አለ፣ ክላች አለ። ሶስቱ እነዚህን ባለፈው ነግራችኋለሁ ምን ማለት እንደሆነና ጀንትሊ ቀስ ብላችሁ አክሰለሬተሩን ተጠቀሙ ነው የሚለው። ኦኬ መልሱ ምንድነው? ሪሊዝ the foot brake ስኪዲንግ የሚመጣው በጣም በፍጥነት ብሬክ ስናደርግ ነው ብያችኋለሁ ባለፈው። ወይም በፍጥነት ስናቆም ወይም ደግሞ በፍጥነት ተርን ስናደርግ ኦኬ ነው ስኪድ የሚፈጠረው ብያችኋለሁ ባለፈው። ካላያችሁ ተመልሳችሁ ያንን ትምህርት ይዩት። ኦኬ ሶ መልሳችን ሪሊዝ the foot brake ነው የሚሆነው። የመጀመሪያው ማድረግ ያለብን ኦኬ አንቲሎክ የሌለው መኪና ነው ብሎናል። ኦኬ question 119
there's been a collision ግጭት አለ ይላቸዋል። ኦኬ a driver is suffering from shock ድራይቨሩ በሾክ ሳፈር እያደረገ ነው፣ እየተሰቃየ ነው። ሾክ ማለት አንድ ሰው ሜዲካል ተርም ነው ባይ ዘ ዌይ። ይሄ ሾክ ማለት ሾክ ድንጋጤ ሳይሆን ማለት ነው። አክሲደንት ምናምን ሲደርስ ብዙ ደም ከፈሰሰ እንደዚህ የደም ግፊታችን ወይም ብለድ ፕሬሸር በጣም ዝቅተኛ ሲሆን የሚፈጠረው ማለት ነው ሾክ። ድራይቨር ኢዝ ሳፈሪንግ ፍሮም ሾክ ይላል። እና what should you do ምንድን ማድረግ ያለባችሁ ነው የሚለው። ኦኬ ኮሊዥን ወይም ግጭት ያለበት ላይ ደረሳችሁ፣ እንዳጋጣሚ የተፈጠረበት ቦታ ላይ ነው የሚለው። give them drink የሚጠጣ ስጧቸው። reassure them reassure ማለት አረጋጓቸው። ask who caused the accident ማን አክሲደንቱን እንዳደረሰው ጠይቁ ነው የሚለው። offer them a cigarette ሲጋራ ስጧቸው ነው የሚለው። አንዳንዱ ያስቃል። ሪአሹር አድርጓቸው ነው መሆን ያለበት። ኦኬ ማረጋጋት ነው ከኛ የሚጠበቀው። ኦኬ 120 following a collision someone has suffered a burn አሁን ደግሞ ግጭት ተፈጠረ እና የሆነ ሰው በርን ማለት ተቃጠሎ፣ የሰውነት ቃጠሎ ደረሰበት። ኦኬ እና the burn needs to be cooled ቃጠሎ፣ የሰውነት ቃጠሎ መቀዝቀዝ አለበት። what is the shortest time it should be cooled for ለምን ያህል ጊዜ ነው ሚኒመም ታይሙ፣ ለምን ያህል ጊዜ ነው በትንሹ መቀዝቀዝ ያለበት ያ የተቃጠለው የሰውነት ፓርቱ ማለት ነው። ኦኬ 5 minutes 10 minutes 15 minutes 20 minutes መሆን ያለበት 10 minutes በትንሹ ለ10 minutes ያህል ቀዝቃዛና ንጹህ ውሃ እዛ ቦታ ላይ ማፍሰስ አለብን እንጂ ቁስሉን መንካት፣ የተቃጠለውን ፓርት መንካት፣ የሆነ ነገር ማንሳት ከዛ ቦታ ምናምን የባሰ ነው በርን ያደረገውን የሰውነት ፓርት ሞር ልናቆስለው ስለምንችል ማለት ነው። ኦኬ 121 you are in collision with another moving vehicle ሌላ ከሚንቀሳቀስ ተሽከርካሪ ጋር ተጋጨህ ነው የሚለው። someone is injured የሆነ ሰው injured ሆነ ወይም ደግሞ ተጎዳ። and your vehicle is damaged የእናንተ ተሽከርካሪ ደግሞ ተጎዳ damage ሆነ። what information should you find out ምን አይነት ኢንፎርሜሽን ነው ማወቅ ያለባችሁ? ይሄ ሁሉ ከተፈጠረ በኋላ ምንድነው ኢንፎርሜሽን ማወቅ ያለባችሁ ነው የሚለው። ኦኬ whether the other driver is licensed to drive ያኛው ድራይቨር ላይሰንስ እንዳለውና እንደሌለው ነው የሚለው። B the other driver's name ስሙን፣ አድሬሱን እና ቴሌፎን ነምበሩን የዛ ሌላኛውን ድራይቨር ማለት ነው። C the destination of the other driver የሚሄድበትን መድረሻው የት እንደሆነ ዴስቲኔሽን ማለት ያው መድረሻው የሚሄድበት የት እንደሆነ ነው የሚለው። D the occupation of the other driver የዛኛው ድራይቨር ስራው፣ ኦኪፔሽን ማለት ስራ ማለት ነው። በዛ ሰዓት እንግዲህ ማወቅ ያለብን ኢንፎርሜሽን ምንድነው? የድራይቨሩን ስም፣ አድሬስ እና ቴሌፎን ነምበር ነው ማወቅ ያለብን። ኦኬ 122 you arrived at a scene of motorcycle collision ሞተርሳይክል ግጭት የተፈጠረበት ቦታ ላይ ደረሳችሁ ይላል። the rider is injured ሞተርሳይክል የሚነዳው ወይም የሚነዳው ሰው ራይደሩ ተጎድቷል፣ ኢንጀርድ ሆኗል። when should their helmets be removed መቼ ነው ሄልሜታቸው ሪሙቭ ማድረግ ያለብን ወይም ማንሳት ያለብን ከጭንቅላታቸው ላይ? ሄልሜት ማለት ያው ጭንቅላታቸው ላይ የሚያደርጉት እንዳይጎዱ የሚያደርጉት የለም። ሳይክሊስት፣ ሞተርሳይክል እንደዚህ የሚነዱ ሰዎች ጭንቅላታቸውን ፕሮቴክት ለማድረግ የሚያደርጉት አለ ከላይ ጭንቅላታቸው ላይ፣ እሱ ነው ሄልሜት የሚባለው። እና የተጎዳው ኢንጅርድ የሆነው ሞተርሳይክሊስት ላይ ደርሳቸዋል። ኦኬ እና መቼ ነው ሄልሜቱን ሪሙቭ ማድረግ ያለብን ነው ማድረግ አለብን ወይ? ኦኬ A only when it's essential አስፈላጊ ሆኖ ሲገኝ ብቻ። always straight away ሁልጊዜ ወዲያው straight away። C only when the motorcyclist asks ሞተርሳይክሊስቱ ሲጠይቅ ብቻ።
ዲ always unless they are in shock ኢንሾክ ካልሆኑ በስተቀር ሁልጊዜ unless they are in shock ሾክ ማለት ቅድም ነግሬያቸዋለሁ ሾክ ድንጋጤ አይደለም በዚህኛው ኦኬ ሜዲካል ተርም ነው ቅድም ነግሬያቸዋለሁ ሎ ብለድ ፕሬሸር ሲፈጠር ያለው የሚፈጠረው ነገር በሰውነታችን ላይ ነው ሾክ የሚባለው ኦኬ እና ሁልጊዜ ነው ሾክ ላይ ካልሆኑ ነው የሚለው ይቅርታ ድምጼ በጣም ጉንፋን ስለያዘኝ ላይሰማችሁ ይችላል ኦኬ መልሱ የሚሆነው ምንድነው አስፈላጊ ሆኖ ሲገኝ ብቻ መቼ ነው ሄልሜቱ ባናነሳው የባሰ አደጋ ይደርስበት ይችላል የባሰ ነገር ሊፈጠር ይችላል ብለን እርግጠኛ ከሆንን ነው የምናነሳው እንጂ መቼም ቢሆን ማንሳት የለብንም ለምን ቢባል ስናነሳው ለምሳሌ ተጎድቶ ከሆነ ጭንቅላቱ ያን ሄልሜቱን ስናነሳ የባሰ ልንጎዳው ስለምንችል የባሰ ጉዳት ልናደርስበት ስለምንችል ኦኬ ሰውየው ላይ ማለት ነው ስለዚህ አስፈላጊ ሆኖ ሲገኝ ብቻ ነው እንጂ ማንሳት ማውለቅ የለብንም መንካት የለብንም ሄልሜታቸውን ኦኬ 123 you have stopped at an incident scene አሁንም ኢንሲደንት ወይም አክሲደንት የተፈጠረበት ቦታ ላይ ቆምክ ነው የሚለው what should you do ምንድነው ማድረግ ያለብን ተፈጥሮ ነው የጠበቀን ኦኬ ሲፈጠር አልነበርም ተፈጥሮ ነው የጠበቀን ያ ኢንሲደንት እና ቆማችሁ እዛ ቦታ ላይ ምንድነው የምታደርጉት ነው የሚላችሁ keep injured people warm and comfortable የተጎዱትን ሰዎች warm እና ሙቀት ያስፈልጋቸዋል እና comfortable እንዲሆኑ አድርጓቸው ኦኬ b give injured people something to eat የሚበላ ነገር ስጧቸው ነው የሚለው c keep injured people on the move by walking them around አንቀሳቅሷቸው ነው የሚለው ኦኬ የተጎዱትን ሰዎች D give injured people a warm drink ወይም ሙቅ የሚጠጣ የሞቀ ነገር ስጧቸው ነው የሚለው መልሱ የሚሆነው warm እና comfortable እንዲሆኑ ብቻ ነው ማድረግ ያለብን እንጂ ድሪንክ እና ምግብ ጭራሽ መስጠት የለብንም ለእንደዚህ አይነት ሰው ማለት ነው አደጋ ደረሰበት ሰው ምክንያቱም የሚፈጠረውን አናውቅም ኦኬ ወክም ማንሳትም የለብንም ምናነሳበት ኦንሊ እንትን መቼ ነው ሌላ የባሰ አደጋ የሚፈጠር መስሎ ከታየን ብቻ ነው እንጂ ማንቀሳቀስም ማንሳትም ወክ እንዲያደርጉ ማገዝም ምንም እነዚህ ነገሮች ማድረግ የለብንም የኛ ስራ ቅድም እንዳልኳችሁ ሪአሹር ወይም ማረጋጋትና ዋርም እንዲሆኑ ኦኬ እና ኮምፎርታብል እንዲሆኑ ማድረግ ነው ከኛ የሚጠበቀው ኦኬ 124 a collision has just happened ኦኬ ግጭት ተፈጠረ an injured person is lying in a busy road በጣም ቢዚ በሆነ መንገድ ላይ የተጎዳ ሰው ወድቋል እዛ መንገድ ላይ ኦኬ what's the first thing you should do to help የመጀመሪያው ነገር ማድረግ ያለብን ለመርዳት ምንድነው ነው የሚለው የመጀመሪያው ነው የሚለው ኦኬ ብዙ ነገር አለ የምናደርገው ግን የመጀመሪያው ነገር መንገዱ በጣም ቢዚ ነው ይላል በደንብ ጥያቄውን አንብቡት ኦኬ treat the person for shock ምንድነው ነግሬያችኋለሁ ቅድም እሱን ማከም ትሪት ማድረግ ነው ያለብን ነው የሚለው ኦኬ warn other traffic ሌሎቹን ትራፊኮች የሚመጡትና የሚሄዱትን ትራፊኮች አስጠንቅቁ ነው የሚለው አሳውቁ C place them in the recovery position ላይ አስቀምጧቸው የተጎዳውን recovery position ማለት በፈርስት ኤድ ወይም ደግሞ የመጀመሪያ ህክምና እርዳታ ላይ የምናረገው ለምሳሌ አሁን አንኮንሽስ የሆነ ሰው ኦኬ ራሱን የሳተ ሰው እንዴት ሲያጋጥመን ሰውነቱ የምናስቀምጥበት ፖዚሽን አቀማመጥ አለ የመተንፈሻውን ምናምን በደንብ እንትን እንዳይሆን የሆነ ነገር ዘግቶት እንዳይሆን እንደዚህ የምናረገው እሱን እዩት እናንተ እንዴት እንደሆነ ፖዚሽኑ አለ በደንብ ጉግል ላይ ብታዩት አለ እና እንደዛ አድርጋችሁ አስቀምጧቸው ነው የሚለው the first ነው የሚለው ግን ኦኬ what's the first thing you should do ነው የሚለው ጥያቄው አስተውሉ D make sure the injured person is kept warm የተጎዳው ሰው warm ወይም ሙቀት ይፈልጋል አይደለም እና
እንደዛ አድርጉ ነው የሚለው። የተጎዳውን ሰው ሙቀት እንዲኖረው አድርጉ ነው የሚለው። ሶ መልሱ ምንድን ነው? ሌሎቹን ትራፊኮች አሳውቁ ወይም ደግሞ አስጠንቅቋቸው የሚመጡትንና የሚሄዱትን ትራፊኮች። ምክንያቱም ቢዚ ነው ሮዱ ተብሏል። የተጎዳው ሰው ደግሞ ሮዱ ላይ ነው ያለው ወድቆ ያለው እና የባሰ አደጋ እንዳይፈጠር መጀመሪያ ስራችን መሆን ያለበት ማስጠንቀቅ፣ ትራፊክ ዋርን አዘር ትራፊክ ኦኬ ነው ማድረግ። ከዛ በኋላ ነው ሌላው ነገር የሚቀጥለው ማለት ነው፣ ቢዚ ሮድ ስለሆነ። ኦኬ 125 you are carrying a child in your car ህፃን ልጅ ይዛችኋል መኪናችሁ ውስጥ ይላል። they are ብላችሁ አንብቡት። ይቅርታ አርን አልጻፍኳትም። under 3 years old ከ3 ዓመት በታች ናቸው ህፃኑ ማለት ነው። which of this is suitable restraint የሚባለው ማሰሪያ ልበለው፣ እንደ ማሰሪያ እንደ ሲት ቤልት ምናምን አይነቶች እና የትኛው ነው ተስማሚ suitable ለቻይልዱ ማለት ነው። ይሄ በጣም ቀላል ነው። እንደው ዝም ብዬ ላካተው ብዬ ነው። a child seat, an adult holding child, an adult seat belt, an adult lap belt አን ብላችሁ አንብቡት። ይሄን ታውቁታላችሁ። ኤክስፕላኔሽን አያስፈልገውም። ቻይልድ ሲት ነው የሚያስፈልገው። ኦኬ እሺ 126 who is responsible for making sure that a vehicle isn't overloaded ማን ነው responsible for making sure ኦኬ ቬሂክል ወይም ተሽከርካሪው ከመጠን በላይ ጭነቱ ከመጠን በላይ እንዳያልፍ ከመጠን በላይ እንዳይሆን የተጫነው ማለት ነው። እንዳይሆን ሜኪንግ ሹር ማድረግ ያለበት ማን ነው ኃላፊነት ያለው ይሄንን ነው የሚለው። ኤ the driver of the vehicle ድራይቨሩ ኦኬ ቢ the person who loaded the vehicle የጫነው ሰው ጭነቱን የጫነው ሰው ነው የሚለው። ሲ the owner of the items being carried የጭነቱ ባለቤት ኦኬ የሚጫኑት እቃዎች ባለቤት ነው የሚለው። ሲ the licensing authority ላይሰንስ የሚሰጠው ባለስልጣን። መልሱ ድራይቨሩ ነው። ሌላው ምንም አያገባውም። ኦኬ ድራይቨሩ ሜክ ሹር ማድረግ አለበት ከመኪናው ከሚችለው በላይ ወይም ከሚፈቅድለት በላይ አለመጫኑን ማረጋገጥ ያለበት ማን ነው? ድራይቨሩ ነው። ኦኬ 127 ይቅርታ how should a load be carried on your roof rack እንዴት ነው ሎድ ማለት ጭነት ነው ብያችኋለሁ። እና ሩፍ ራክ ማለት ጣራው የለም ከጣራው ላይ ያለው የመኪናችሁ ጣራው ላይ ያለው እቃ የሚጫንበት ራክ ኦኬ ብረት ምናምን አለ አይደል? እሱ ነው ሩፍ ራክ የሚባለውና እንዴት ነው መጫን ያለበት ነው የሚለው። securely fastened በደንብ ጥብቅ ብሎ securely with suitable restraint suitable በሆነ ወይም ደግሞ በተገቢው ማሰሪያ በደንብ ጥብቅ ብሎ secured ሆኖ መታሰር አለበት ነው የሚለው። visible in your exterior mirror ማለት ያው የውጨኛው ሚረራችሁ በዛኛው በሱ ሚረር ቪዚብል መሆን አለበት መታየት አለበት ነው የሚለው ሎድ ወይም ጭነቱ። ኦኬ ሲ loaded towards the rear of the vehicle ወደ ሬር ማለት ከኋላ ነው ወደ ኋላ ኦኬ ነው መጫን ያለበት ነው የሚለው። ዲ covered with plastic sheeting በላስቲክ መሸፈን አለበት covered ጭነቱ ማለት ነው። መልሱ ምንድነው? ግልጽ ነው ይሄ ምንም አይደል? securely fasten ኦኬ 128 are passengers allowed to ride a caravan that is being towed passengers ኦኬ ተሳፋሪዎች ይፈቀድላችኋል ወይ? ኤኒ actually ካራቫን እንደሆነ ነግራችኋለሁ ባለፈው። ኤኒ ተጎታጅ being towed ማለት የሚጎተት ማለት ነው ከኋላ ኦኬ መኪና ፊት ለፊት አለ እሱ ላይ ታስሮ ነገር የሚጎተቱ መኪኖች አይታችሁ አታውቁም? እሱ ነው ታዊንግ ይባላል። እሱ
ከኋላ የሚጎተት እና ኤኒቲንግ ከኋላ የሚጎተት ተሽከርካሪ ውስጥ ፓሴንጀር ይፈቀዳል ወይ ነው የሚለው እዛ ላይ እንዲቀመጡ። ኦኬ yes if they are over 14 ከ14 ዓመት በላይ ከሆኑ አዎ። B no not at any time በማንኛውም ጊዜ አይፈቀድም ነው የሚለው። ምን ጊዜም ቢሆን አይፈቀድም ነው የሚለው። C only if all the seats in the towing vehicle are full only if መቀመጫዎቹ in the towing vehicle ማለት የሚጎትተው መኪና ኦኬ ከፊት ለፊት ሆኖ የሚጎትተው ድራይቨሩ ምኑ ያለበት የሚጎትተው መኪና ላይ ያሉት መቀመጫዎች ሁሉ ሙሉ ከሆኑ ከተያዙ ነው የሚለው። ሙሉ ከሆኑ እዛ ላይ ሄዱ ነው የሚለው። ኦኬ ዲ only if ብላችሁ አንብቡት ይቅርታ። only if a stabilizer is fitted stabilizer ከተገጠመለ stabilizer ማለት መኪናው ከኋላ ያለው ተጎታችሁ ወደ ሳይድ ቱ ሳይድ እንትን እንዳይወዛወዝ ስዊንግ እንዳያደርግ የሚያደርግ ነው ስታቢላይዘር። ቀጥ ብሎ ሳይነቃነቅ ወደ ጎንና ወደ ጎን ሳይወዛወዝ እንዲሄድ የሚያደርገውና እሱ ካለ ነው ኦንሊ ኢፍ ነው የሚለው። መልሱ የሚሆነው አይፈቀድም። በማንኛውም ጊዜ የሚጎተት ተሽከርካሪ ላይ ፓሴንጀር ወይም ሰዎች አንጭንም አይጫኑም። ኦኬ 129 what should you do if a trailer ማለት anything አሁን የነገርኳችሁ ቅድም ኤኒ ከኋላ የሚጎተት ተጎታች በሉት ከኋላ የሚጎተት መኪና ኦኬ ከቦታ ወደ ቦታ ለመንቀሳቀስ አንድን መኪና ከፊት ለፊት ሌላ መኪና አለ ድራይቨር አለው ምናምን እሱ ላይ ይታሰርና ነገር ከኋላ የሚጎተት ነው ትሬለር የሚባለው። ኦኬ እና what should you do ምንድነው ማድረግ ያለብህ if a trailer starts to swing from side to side while you are driving swing ማለት መወዛወዝ ነው። side to side ከአንድ ጎን ወደ አንድ ጎን እንደዚህ ቢወዛወዝብህ ከኋላ ያለው የሚጎተተው መኪና ምንድነው ማድረግ ያለብህ ነው የሚለው። እየነዳህ እያለ እንደዛ ቢሆንብህ ነው የሚለው። ease off the accelerator to reduce your speed ease off ማለት ቀንሱት አክሰለሬተር እግራችሁን ቀስ ብላችሁ አንሱት ከአክሰለሬተሩ ስፒዳችሁን ለመቀነስ ease off ኦኬ b brake hard በጣም ብሬክ አድርጉ and hold the pedal down በጣም ብሬክ አድርጋችሁ እዛው እግራችሁን እንደ ተጫናችሁ ሆልድ ያዙት ፔዳሉን ነው የሚለው። ፍሬኑን ያዙት ነው የሚለው። ኦኬ C let go of the steering wheel let go of ማለት ልቀቁት መልቀቅ ማለት ነው። let go of እና steering wheel ማለት ነግራችኋለሁ ባለፈው ልድገመው ምንድነው መሪውን ልቀቁትና and let it correct itself ራሱ ያስተካክል ነው የሚለው። ኦኬ let it correct itself D accelerate until it stabilizes accelerate ማለት ያው በፍጥነት ዝም ብላችሁ accelerate ሂዱ stabilize stabilize ማለት ያው መወዛወዙን እስኪያቆም ድረስ accelerate አድርጉ ነው የሚለው። በጣም ግልጽ ነው አይደል? ease off the accelerator ስፒዳችንን መቀነስ ያለብን አይደል? ስፒዳችንን ስንቀንስ መወዛወዙን ያቆማል። ከኋላ የሚጎተተው ተጎተች ማለት ነው። ኦኬ 130 you are towing a small trailer አሁንም small trailer ትንሽ ተጎታች እየጎተታችሁ ነው on a busy 3-lane motorway busy በሆነ 3 ሌን ባለው ሞተርዌይ ላይ እየጎተታችሁ ነው ተጎታች ማለት ነው። small ነው ይላል። what must you do if all the lanes are open ሁሉም ሌኖች ኦፕን ናቸው ክፍት ናቸው። what must you do ምንድነው ማድረግ ያለባችሁ must ነው የሚለው። not exceed 50 mile per hour ከ50 ማይል per hour መብለጥ የለብንም ስፒዳችን ማለት ነው። not overtake መቅደም የለብንም not overtake okay have a stabilizer fitted stabilizer ቅድም ብያችኋለሁ stabilizer
ግጠሙ። ኦኬ ግጠሙለት ነው የሚለው ፊትድ መግጠም። ዲ ዩዝ ኦንሊ the left hand and center lanes 3 ሌን ያለው ይላል ሞተር ዌዩ። ኦኬ ጥያቄው ላይ ማለት ነው on a busy 3 lane motorway ነው የሚለው አይደለ? እና ዲ ምርጫ ምን ነው የሚለው ዩዝ ኦንሊ ሌፍት ሃንድ ሌን። ኦኬ የግራ ሌኑንና ሴንተሩን ብቻ ተጠቀም ነው የሚለው። ኦኬ መልሱ የሚሆነው ሌፍት ሃንድ ሌን እና ሴንተር ሌንን ተጠቀም ነው የሚለው። ኤ የሚለው ኖት ኤክሲድ 50 ነው የሚለው። አክቹሊ ስፒዱ ማክሲመም 60 ነው። በእንደዚህ አይነት መንገድ ላይ መኪና የሚጎትት ኦኬ ተጎታችን መኪና የሚጎትት ተሽከርካሪ ስፒዱ 60 ነው። ሌላ ጥያቄ ላይ ልታዩት ትችላላችሁ ይሄንን። ኦቨርቴክ ማድረግም ይቻላል። ኦኬ ሶ መልሱ የሚሆነው ሌፍት እና ሴንተሩን ብቻ ተጠቀም። ራይቱ ለሌሎች መኪኖች መተው አለብን ማለት ነው። ኦኬ የዛሬ ጥያቄዎቼ እዚህ ላይ አበቃለሁ። በጣም ይቅርታ ትንሽ ጉንፋን ስለያዘኝ ድምፄን በጣም ስትራግል እያራኩ ነበረ ሪኮርድ ያራኩት። አይ ሆፕ ሁሉም ነገር ግልጽ ነው። ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ሰላም ሁኑ። መልካም ጥናት፣ መልካም ጊዜ። ባይ